ወደ አዲሱ ትምህርት ቤት ከገባሁኝ ዛሬ ሁለተኛ ሳምንቴ ቢሆንም ወንዶች ሁሉ ትኩረትና ወሬያቸው ስለኔ ሆኗል። አብዛኞቹ ወንዶች እኔን ለመቅረብ ቢፈልጉም የትምህርት ቤታችን ዳይሬክተር አቶ ሰለሞን አባቴ ስለነበረ የትኛውም ወንድ ደፍሮ ቀርቦ ሊያናግረኝ አልሞከረም ከአንድ ልጅ በስተቀር። ልዑል ይባላል። እዚህ ትምህርት ቤት ከመግባቴ በፊት ጓደኛዬ ስለሱ ደጋግማ አውርታልኛለች። ብዙ ሴቶች ምን እንደሚላቸው ባላውቅም በጣም ይወዱታል። ታዲያ እኔን በተደጋጋሚ ደፍሮ ሊያናግረኝ የሞከረው ወንድ እሱ ብቻ ነበር። ነገር ግን ወሬውና ጉራው በጣም ስለሚያስጠላኝ እሱን የማናገር ምንም ፍላጎት አልነበረኝም። ዛሬ ረፍት ሰዓት ላይ ወደምቀመጥበት ቦታ እየሄድኩኝ ሳለሁ ከጓደኞቹ ጋር ተሰብስቦ ቁጭ ብሎ እያወራ ነበር። ልክ ባጠገባቸው ላልፍ ስል መንገዴን ዘግቶ አስቆመኝ። አልፌው ልሄድ ብሞክርም አላሳልፈኝ አለ። ይባስ ብሎ ወደ ሌላ አቅጣጫ እንድመለከት ከጠቆመኝ በኋላ ጉንጬን ሳመ። በጣም ተናድጄ በጥፊ መታሁትና ከዚህ በኋላ እንደዚህ አይነት ነገር እንዳይሞክር አስጠንቅቄው ገፍትሬው ሄድኩኝ። የተመታ ፊቱን እያሻሸ እና እየሳቀ ነገ እንገናኛለን የኔ ቆንጆ አለ። ነገራው ስራው ሁሉ በጣም ያናድዳል። ቦታዬ ላይ ተቀምጬ ያደረገውን ነገር እያሰብኩ ስብሰለስል ሳላስበው የረፍት ሰዓት አልቆ ወደ ክላስ ተባለ። ጊዜ በሄደ ቁጥር ይህን ድርጊቱን ይተዋል ብዬ ባስብም እሱ ግን ጭራሽ እየባሰበት መጣ። ለአባቴ ተናግሬ ላስባረረው እንደምችል በነግረውም ምንም ግድ አልሰጠው። ይሄው በሱ ምክንያት ትምህርቴን ለራሱ በስነ ስርዓት መከታተል አልቻልኩኝ። ምን እንደማደርግ ግራ ግብት ብሎኛል። ዛሬ ክላስ ጨርሰን ወደ ቤት እየወጣን እያለ ድንገት ሳላስበው ከጀርባዬ መጥቶ ቀንሽን አታውቂም እንዴ ቀሚስሽ እኮ ተበላሽቷል ብሎ ሹራቡን አሰረልኝና ወደ ኋላ እንዳልዞር ነግሮኝ ጥሎኝ ሄደ። በጣም ደንግጬ ስለነበር ምንም ነገር ሳልናገር ወደ ቤት ሄድኩ። ቤት ደርሼ ሻወር ከወሰድኩ በኋላ ልጁ ያደረገውን ነገር እያሰብኩ መገረም ጀመርኩ። እንደዚህ ጥሩ ነገር ማሰቡና ማድረጉ አስገረመኝ። በነጋታው ሹራቡን አጥቤ ይዤለት ሄድኩ። ከጓደኞቹ ጋር ቁጭ ብሎ እያወራ ነበርና አስጠራሁት። አመስግኜ ሹራቡን ሰጠሁት። እሱም ፈገግ አለና ምንም አይደለም ብሎ ተቀብሎ ሊሄድ ሲል የሰው ውለታ እንዲኖርብኝ አልፈልግም። ውለታ እንዴት ነው የምመልሰው አልኩት። ፈገግ አለና እዚች ጋር ከሳምሽ በቂ ነው ብሎ ባለፈው በጥፊ የመታሁት ቪዲዮን አሳየኝ። ባደረገው ነገር ስለተገረምኩ ሳኩኝ። ልዑል እባላለሁ ብሎ እጁን ለትውውቅ ዘረጋልኝ። እኔም ማቢላ እባላለሁ ብዬ ጨበጥኩ። ቆንጆ ስም ነው ያለሽ አለ። አመሰግናለሁ አልኩት። በቃ ለውለታዬ ምላሽ ወይ መጥነ በኋላ አብረን ነው ወደ ቤት የምንሄደው፣ እምቢ ማለት አይቻልም ብሎኝ ወደ ጓደኞቹ ተመለሰ። እኔም እየሳኩኝ ወደ ክላስ አመራሁ። ልክ የክላስ ሰዓት አልቆ ከትምህርት ቤት ግቢ እየወጣሁ እያለ ከኋላ የሆነ ሰው ጠራኝ። ስዞር ልዑል ነበር። ቆንኩኝና ጠበቅኩት። ልክ ሲደርስ እያለከለከ አብረን እንሄዳለን ተባብለን ጥለሽ ልትሄጂ ነበር አይደል? በአሁን እንሄድ ብሎ ወደፊት ተራመደ። ሁሌ እንዳስገረመኝ ነው። አሁን እኮ ከሩቅ ለሚያየኝ ሰው ዛሬ ተዋወቅን ሳይሆን የብዙ ዓመት ጓደኛሞች ነው የምንመስለው። አንዳንድ ነገሮችን እያወራን ሰፈር ድረስ ሸኝቶን ቻው ብዬ ወደ ቤት ልገባ ስል ስልክ እንድንቀያየር ጠየቀኝ። እምቢ ልለው ስላልቻልኩኝ የኔን ሰጠሁት። እየሳቀ ቻው ብሎ ተመለሰ። ልዑል ከላይ ሲታይ ጉረኛ ቢመስል ጥሩ ልብ ያለው ልጅ እንደሆነ ያስታውቃል። ክፍሌ ቁጭ ብዬ የቤት ስራ እየሰራሁ እያለ ቴሌግራም ላይ ቴክስት ገባልኝ። አንስቼ ሳየው በሰላም ገባሽ ይላል። ልዑል ነበረ። ፈገግ አልኩ። ቤት አድርሰኸኝ አይደል እንደሄድከው አልኩት። ያው ከበር እስከ ቤት እኮ ብዙ ርቀት አለ፣ ምን እንዳጋጠመሽ በምን አውቃለሁ አለኝ። ሂድ ሞዛዛ፣ ለማንኛውም አታስብ፣ በሰላም ገብቻለሁ አልኩት። እኔም የምፈልገው እሱን ነው። ማቡ ደግሞ ስለተዋወቅን ደስ ብሎኛል አለኝ። እኔም ደስ ብሎኛል ልዑል ብዬ አቆላምጬ ጠራሁት። የዛን ቀን በቴክስት ስናወራ አምሽተን ተኛን። በነጋታው ትምህርት ቤት ሲሄድ አልመጣም ነበር። ምን እንደሆነ ባላውቅም ደብሮኝ ወደ ቤት ተመለስኩ። ቤት እንደገባሁኝ ቶሎ ብዬ ምን ሆነህ ነው የቀረኸው ብዬ ቴክስት አደረግኩለት። ሳይመልስልኝ መሸ። እናም በጣም ተጨነቅኩ። ማታ ላይ ስልኬን ቼክ ሳደርገው ልዑል ቴክስት አድርጎልኛል። ቶሎ ብዬ ቴክስቱን ከፍቼ ሳየው ደነገጥኩ። ይቅርታ ማቡ፣ የሕክምና ቼክአፕ ስለነበረኝ የቀረሁት ይላል ቴክስቱ። ደንግጬ የምን ሕክምና አሟል እንዴ
አልኩት። እሱም ሁሌ በየወሩ የሚያደርገው ነገር እንደሆነና ምንም የሚያስጨንቅ ነገር እንደሌለ ነገረኝ። እናም ስለ ደከመው ቻው ብሎ ይተኛል። ቀስ በቀስ የኔና የልዑል ጓደኝነት እየጠነከረ መጣ። ከጓደኞቹ ጋር አስተዋወቀኝ። ከትምህርት ቤት ስንወጣ ሁሌ ወደ ቤት አንድ ላይ ሄደን እስከ በር ሸኝቶኝ ይመለሳል። ከዛ ማታ ደግሞ በቴክስት እናወራለን። በጊዜ ሂደት ለሱ ያለኝ ስሜት ተቀየረ። እናም አፈቀርኩት። ነገር ግን ማፍቀሬን እንዴት መናገር እንዳለብኝ ግራ ገብቶኝ እያሰብኩ ባለሁበት ሰዓት ከማላውቀው ቁጥር የሆነ ቴክስት ደረሰኝ። ከፍቼ ሳየው እንዲህ ይላል። ልዑል አንቺን የቀረበሽ ወዶሽ ሳይሆን ከጓደኞቹ ጋር አንቺን ፍቅር ለማስያዝ በብር ስለተወራረደ ነው እና እየተጫወተብሽ ስለሆነ ራስሽን ጠብቂ ይላል። ደነገጥኩ። ማን እንደለከው ለማየት ፕሮፋይሉን ሳየው ምንም የለውም። በነገሩ በጣም ተበሳጭ። የተፈጠረውን ነገር ማመን አልፈለኩም፣ ግን ደግሞ እውነት ከሆነ ምን እንደማደርግ ማሰብ ጀመርኩ። ልዑል ደጋግሞ ቴክስት ቢያደርግልኝም ሳልመልስለት ዝም ብዬ ተኛሁ። በነጋታው ትምህርት ቤት መናፈሻ ውስጥ ቁጭ ብዬ እያለሁ ልዑል መጣ እና ለምን ቴክስት እንደማልመልስ ጠየቀኝ። እኔም የቀረበኝ ከጓደኞቹ ጋር ሲዞ እንደሆነና ይህን ነገር እንደደረስኩበት ስነግረው ደንግጦ አንገቱን አቀረቀረ። እኔም የተባለው ነገር እውነት እንደሆነ ገባኝና ተነስቼ ጥዬው ልሄድ ስል እጄን ያዘኝ። የሰማሁት ነገር እውነት እንደሆነና መጀመሪያ እኔን የቀረበኝ ከጓደኞቹ ጋር ሲዞ የነበረ ቢሆንም አሁን ግን በጣም እንደሚወደኝና ሊያጣኝ እንደማይፈልግ ነገረኝ። ይቅርታ እንዳደርግለትም ጠየቀኝ። በነገሩ በጣም ስለተናደርኩኝ እጁን መንጭቄው እዛው ባለበት ጥዬው ሄድኩኝ። ከዛ ቀን ጀምሮ በተደጋጋሚ ይቅርታ እንዳደርግለት ቢጠይቀኝም በጣም አናዶኝ ስለነበረ በቀላሉ ይቅርታ አላደረኩለትም ነበር። ታዲያ የሆነ ቀን እሑድ ጠዋት ሰፈር ድረስ መጥቶ ከቤት አስጠራኝ። ደነገጥኩ። ገና ከቤተ ክርስቲያን መመለሳችን ስለነበረ ነጠላይን እንኳን አላወለኩም ነበር። አንተ እብድ፣ ምን አስበህ ነው እዚህ ድረስ የመጣው? አባዬ ቢያይስ አልኩት። ይሄኛ ከትምህርት ቤት ውጪ መገናኘት ክልክል ነው እንዴ አለ። እሺ አሁን በቃ ሂድ፣ አባዬ ካየህ ሌላ ነገር ነው የሚያስበው ብዬው ልመልሰው ስል እንደውም እሳቸውን ጥሪልኝ ላናግራቸው ፈልጋለሁ አለ። ምን ልትለው ነው አልኩት። ልጅዎት ሌባ ናት፣ ልቤን ሰርቃ ላየሁም አልሰማሁም እያለች ነው። እባክዎ በሚገባ ቋንቋ አናግሮ ልቤን ያስመልሱልኝ እላቸዋለሁ አለ። የእብደት ስራው አሳቀኝ። ደረቅ እንደሆንክ ግን ታውቃለህ አልኩት። አውቃለሁ ማቡዬ፣ አሁን ተታረቅም ማለት ነው አለ። አንገቴን ደፍቼ ፈገግ እያልኩኝ አዎ አልኩት። እሱም ፈገግ አለ። ከዛም ቆም ብዬ ግን ስማ፣ ድጋሚ እንደዚህ አይነት ስህተት ብትሰራ አልታገስህም እሺ አለ። እሺ እኔ ሌባ ብሎ ሊያቅፈኝ ሲል ድንገት አይን ላይን ተፋጠጠ። ደነገጥኩ። አይኖቹን ሳያቸው ውስጥ ድረስ ዘልቆ የሚገባ የሆነ ኃይል አላቸው። ተፋጠን በቆምንበት ድንገት አባዬ ከቤት ሲጠራኝ ከገባንበት ይፍዘት አለመጣ። እኔም ተቻኩዬ ቻው ብዬ ወደ ቤት ከገባው በኋላ ስለ ሁኔታው እያሰብኩ ፈገግ ማለት ጀመርኩ። ከዚህም በኋላ እኔና ልዑል በጣም የሚዋደዱ ፍቅረኛሞች ሆነን ትምህርት ቤት ውስጥ የረፍት ሰዓታችንን ሁሌ አብረን ነው የምናሳልፈው። ምግብ አብረን እንበላለን። ከጓደኞቹ ጋር ተሰብስበን ጥሩ ጊዜ እናሳልፋለን። አንዳንዴም ከትምህርት ቤት ውጪ ተገናኝተን አብረን ውለን ወደ ቤት ሸኝቶኝ ይመለሳል። አባቴ ይሄን ነገር ቢያይ ምን ሊፈጠር እንደሚችል ባውቅም ከሱ ጋር ስሆን በጣም ደስተኛ ስለመሆን ሁሉንም ነገር ወደ ኋላ ትቼ ከልዑል ጋር ጣፋጭ ፍቅር ጊዜን ለማሳለፍ መርጫለሁ። በዚህም ሁኔታ ደስ የሚሉ 3 የፍቅር ወራትን አብረን አሳለፍን። ከጊዜ በኋላ ግን የልዑል ጸባይ እየተቀየረ መምጣት ጀመረ። ስልክ አጥፍቶ ይጠፋል፣ ከትምህርት ቤት ይቀራል፣ በሆነ ባልሆኑ ይጨቃጨቃል፣ ቶሎ ሊያገኘኝ አይፈልግም፣ ከኔ ለመራቅ ይሞክራል። በቃ ፍጹም ሌላ ሰው ሆነብኝ። ምክንያቱ እንዲነግረኝ ብጠይቀውም ሊነግረኝ ፈቃደኛ አይደለም። በጊዜ ብዛት መሀላችን ያለው ፍቅር እየቀዘቀዘ መጣ። ያ እንደዛ በጣም የሚወደኝ የነበረው ልዑል በምን ምክንያት እንደዚህ ሊቀየርብኝ እንደቻለ አልገባሻለኝ። ጓደኞቹን ለመጠየቅ ስሞክር ምንም እንደማያውቁና የልዑል አዲስ ባህሪ ለነሱም እንግዳ እንደሆነባቸው ነገሩ። ዛሬ ምሳ ሰዓት ላይ ከክላስ ወጥቼ እሱን እየፈለኩ ያለ ከሩቅ ጓደኛዬ ጋር ተቀምጠው እያወሩ ተመለከትኳቸው። ልክ ወደ እነሱ እየቀረብኩ ስመጣ ልዑል ጓደኛዬ ሊስማት ሲጠጋ ተመለከትኩ። በጣም ደንግጬ ሉሌ ብዬ ጮህ። ጓደኛዬ ደንግጣ ከተቀመጠችበት ተነስታ ዞራ እየተርበተበተች
ማቢ እንዳሰብሽው አይደለም፣ ቆይ ላስረዳሽ ማለት ጀመረች። እኔ ግን ሉሌ የሆነ ነገር እንዲለኝ ነበር የፈለኩት። ግን እሱ ዘና ብሎ ተቀምጦ የፊት ሳቅ እየሳቀ ቀና ብሎ ተመለከተኝ። ምንም አይነት ድንጋጤ ፊቱ ላይ ባለማየቴ ተበሳጨሁ። አጋብዬ ምን እያረገ እንደሆነ ስጠይቀው ከተቀመጠበት ተነስቶ አይኖቼን እያየ ምን አገባሽ አለ። ደነገጥኩ። ሰውነቴን የሆነ ነገር ሲወራ ተሰማኝ። በንግግሩ ተበሳጭቼ በጥፊ ልመታው ስል እጄን አጥብቆ ያዘኝ። ያ የማውቀው ልዑል አልመስልሻለኝ። ጭራሽ እንደማይፈልገኝና መለያየት እንደሚፈልግ እየጮኸ ነገረኝ። ማመን አልቻልኩም። እንባዬ በጉንጭ እየወረደ ቆይሽ ሉሌ ምን ሆነህብኝ ነው ብዬ ጠየቅኩት። ሳይመልስልኝ ባለሁበት ጥሎኝ ሄደ። ማመን አልቻልኩም። እንኳን እያለቀስኩኝ ይቅርና ከፍቶኛ ኩርፌ ካየኝ የማያስችለው ልዑል ዛሬ እያለቀስኩ ጥሎኝ ሄደ። ከዓይኔ እስኪሰወር ከተከተልኩት በኋላ በንዴት ወደ ጓደኛ ዞሬ ምን ለማድረግ እየሞከረች እንደሆነ እየጮኩ ጠየቅኳት። እሷም እጇን እያፋተገች ሊያወራት እንደጠራት እናም በሰላም እያወሩ እያለ ድንገት ሊስማት እንደነበረ በጓደኝነታችን እየማለች ነገረች። የኔ ልዑል ይህን ማድረጉን ፈጽሞ መቀበል አቃተ። እንባዬን ጠራርጌ ብቻዬን መሆን እንደምፈልግ ነግሬያት ባለችበት ጥያት ሄድኩ። በነጋታው ጥፋቱን አምኖ ይቅርታ ይጠይቀኛል ብዬ ብጠብቅም አይደለም ይቅርታ ሊጠይቀኝ ይቅርና መጥቶ እንኳን ሊያገኘኝ አልሞከረም። ጊዜ በሄደ ቁጥር የኔና የልዑል ግንኙነት ያን ብቻ እየሆነ መጣ። ከሩቅ መተያየት፣ ስንገናኝ ዝም ብሎ መተላለፍ፣ አለቀ። የእጅግ የሚያስቀና ፍቅር በአንድ ጊዜ እንደ ጉም ተኖ ጠፋ። እሱን ከልቤ ቆርጬ መርሳት ብፈልግም ውስጤ የሆነ ነገር እንዳጋጠመውና ለእኔ ለመናገር እንዳልፈለገ ደጋግሞ ስለሚነግረኝ እሱን መርሳት አልቻልኩም።